ይታያል ስክሪን ሼር ያደረኩት። ዛሬ ሁለተኛውን ዩኒት ዩኒፎርምሊ አክሰለሬትድ ሞሽን ይሆናል የምናየው። እንደምታዩት ሰብ ኮንተንቶች አሉት፣ ወደ 6 የሚሆኑ ሰብ ኮንተንቶች አሉት። የመጀመሪያው ላይ የምናየው ፖዚሽን እና ዲስፕሌስመንት። ፖዚሽን ዲስፕሌስመንት ምን ማለት እንደሆነ እናያለን። ቀጥሎ አቨሬጅ ቬሎሲቲ እና ኢንስተንቴኒየስ ቬሎሲቲ ማለት ምን ማለት እንደሆነ እናያለን። ደን አክስለሬሽን ይቀጥላል። equations of motion with constant acceleration, graphical representation of uniformly accelerated motion, and the last sub content of this unit will be relative velocity in one dimension ይሆናል ማለት ነው። ሶ ያን እናያለን። እንደምታዩት ሴክሽን 2.1 is about position and displacement ነው። የፖዚሽን እና ዲስፕሌስመንት ስናወራ ስለምንድን ነው እያወራን ያለነው? እናጠርጠም ስለ ሞሽን ነው እያወራን ያለ ነው ማለት ነው። ሞሽን አንድ ቦዲ ካለበት ቦታ ወደ ሆነ from point A to point B shift ሲያደርግ we say that body moved or has undertaken a motion ነው የምንለው ማለት ነው። ሶ ይሄን ሞሽንን ዲስክራይብ ለማድረግ መጀመሪያ ላይ ምን ያስፈልግናል? ፖዚሽን ያስፈልጋል። ከምን ፖዚሽን? ፖዚሽን ኤ ወደ ፖዚሽን ቢ ሽፍት አደረገ እንላለን ማለት ነው። therefore ፖዚሽን ማለት በአጭሩ ምንድን ነው? it is something that tells us the exact point of that body ማለት ነው። so ከሆነ ፍሬም ኦፍ ሬፈረንስ with respect to some frame of reference ያ ኦብጀክት ሎኬትድ የሚሆነው ሎኬሽን ፖይንቶቹ ኢን ተርምስ ኦፍ ኮኦርዲኔትስ የት ነው የሚለውን የሚገልጽልን ማለት ነው። ኮኦርዲኔት ስንል we will have ኤክስ እና ዋይ ኮኦርዲኔቶች ይኖሩናል። ሶ የሆነ ፖይንት እዚህ ጋር ቢኖር ለምሳሌ እዚህ ጋር የፖይንት ቢሆን with respect to x and y coordinate what is the position of this point and ሌላም ፖይንት እዚህ ጋር ቢኖር የዚህም ፖይንት with respect to x and y ግሎባል ኮኦርዲኔትስ አንጻር ምን ይሆናል የሚለውን ለመግለጽ ማለት ነው። ያን ሞሽን ወይም ሞሽንን ለመግለጽ we need the position and position ስንል ደግሞ ፖዚሽን ከፍሬም ኦፍ ሬፈረንስ አንጻር ገለጽ ይሆናል ማለት ነው። so you need to specify its position relative to a convenient frame of reference. And what is frame of reference? Frame of reference is an arbitrary set of axes from which the position and the motion of an object are described. so frame of reference in this case ኤክስ እና ዋይ አክሲሳችን ፍሬም ኦፍ ሬፈረንስ ማለት ነው። ይሄ ፖዚሽንም ሆነ ሞሽኑን የኦብጀክቱን ፉሊ ዲስክራይብ ለማድረግ የምንጠቀምበት ሬፈረንስ ፍሬም ማለት ነው። ቀጥሎ ዲስፕሌስመንት ምንድን ነው የሚለውን በአጭሩ ብናይ ያው የግሬድ ናይንም ላይ ያለ ኮንሰፕት ነው። ዲስታንስ እና ዲስፕሌስመንት ስንል ዲስታንስ ቀድሞ ይመጣል። ዲስታንስ እና ዲስፕሌስመንት ሶ ስለ ዲስፕሌስመንት ስናወራ ቀድሞ ዲስታንስ ይመጣል ማለት ነው። that means ዲስታንስ ምንድን ነው? it is the total length of the path taken in going from the initial position to the final position. let's say point A እንደዚህ ያለ point B እንደዚህ ያለ እዚህ ፖይንት ላይ if we are considering a path like እንደዚህ አይነት እንደዚህ ሆኖ ቢደርስ ከፖይንት ኤ ወደ ፖይንት ቢ ያለው አጠቃላይ ይሄ ፓተርን ዲስታንሱን ነው የሚገልጸው ማለት ነው። ዲስፕሌስመንት ስንል ግን the shortest distance ዲስፕሌስመንት ስንል the difference between the initial and final position of vectors ማለት ነው። which is basically the shortest distance between two positions and it has certain direction። ያው ዲስታንስ ያ ከሆነ ዲስፕሌስመንቱን ለመግለጽ ደግሞ straight line because displacement is the shortest distance. so ቀዩ ምንድነው? ዲስፕሌስመንት ነው የሚነግረን። ሰማያዊው ይሄኛው ዲስታንስ ነው የሚነግረን ማለት ነው። because ዲስታንስ ማለት ቶታል ሌንግዝ ያ ከፖይንት ኤ ወደ ፖይንት ቢ ሲሄድ የተጓዘውን አጠቃላይ ይሄን ሁሉ ፓዝ ይከተላል ዲስታንስ።
ዲስፕሌስመንት ግን ሾርተስት። ይሄኛው ፓዝ ምንም ይሁን ምን ዲስፕሌስመንት አይመለከተውም። ዲስፕሌስመንት ቀጥታ በሁለቱ ፖይንቶች መካከል ያለውን ቀጥታ በስትሬት ላይን ስናገናኝ ማለት ነው። እዚህ ጋር you can see እዚህ ፊገር አለ you see we have a starting point and we have a finish point። ፊኒሽ መጀመሪያ መነሻ እና መድረሻ ፖይንቶች አሉ። ይሄ ዶትድ ላይኑን ብታዩ ይሄ ፓዝ ምንድነው? ዲስታንሱ ነው። ይሄ ምናልባት በዚህም እንደዚህም እንደፈለገ ሆኖ ሊመጣ ይችላል ዲስታንስ። ሶ ዲስታንሱን ከሆነ የምንፈልገው ያንን ፓዝ ቀጥታ ተከትለን አጠቃላይ ምን ያክል ተጓዘ የሚለው የነዚህ ሁሉ ድምር ይሆናል። ዲስፕሌስመንት ግን እንደምታዩት ቀጥ ያለ ከስታርት እስከ ፊኒሽ ያለውን በስትሬት ላይን ስናገናኝ the difference between the initial and the final points of the position vector connected by a straight line we call it a displacement እንላለን ማለት ነው። so distance ስካለር ነው፣ ስካለር ኳንቲቲ ነው። ዲስፕሌስመንት ደግሞ ቬክተር ኳንቲቲ ነው ማለት ዳይሬክሽንም ጭምራል። ማግኒቲዩድ ፕላስ ዳይሬክሽን አለው። ይሄኛው ማግኒቲዩድ ብቻ ነው ያለው ማለት ነው ዲስታንስ። ሶ ይሄን ዲስቲንክሽን ያው ቀድማችሁም የምታውቁት ኮንሰፕት ይሆናል ብዬ አስባለሁ። ሶ ናው ኢፍ the initial position which is S0 ማለት initial position ነው። ይሄ ዜሮ የሚያሳየው from which the object moves to a second position S then in a particular frame of reference then the displacement can be written as mathematically displacement ስንጽፍ ይሄ ዴልታ ኤስ ማለት change in displacement ወይ change የሚያመለክተው በሁለት ፖይንቶች መካከል ያለ ዲስታንሱ ማለት ነው። ሶ ይሄ ቬክተር ነው። ቬክተር መሆኑን የምናውቀው ምንድነው? ኦቨርሄድ አሮ ሁሌም አብሮት ይኖራል ማለት ነው። because displacement is a vector ምን ይሆናል? the final position SF minus initial position S0 ሶ በዚህ መልኩ ዲስፕሌስመንትን ዲተርማይን ማድረግ እንችላለን ማለት ነው። so we have defined what is the difference between the distance and displacement የሚለውን ኦልሬዲ በቀደመው ላይ ዲፋይን አድርገናል ማለት ነው። again ያው ኮንሰፕቱን በነምበር በቁጥር ስናስደግፈው consider the motion of an object which is moving along this straight line this straight line ላይ ከኦ ተነስቶ ወደ ኤ የሚሄድ አጠቃላይ ሞሽን አለ። ሶ እዚህ ላይ ጆርኒው የሚጀምረው ሙቭመንቱ የሚጀምረው ከኦ ነው። ኦ ኢኒሺያል ነው። ከኦ ኤ ድረስ ያለው ዲስታንስ ስንት ነው? ከኦ እስከ ኤ ያለ ኦ ኤ ስንት ይሆናል? ዲስታንሱ ስንት ይሆናል? ከኦ እስከ ኤ 60 ኪሎ ሜትር ነው አይደለ? 60 ኪሎ ሜትር 60 ኪሎ ሜትር yes what will be the displacement? ይሄ ዲስታንሱ ነው። ዲስፕሌስመንት የኦኤ ቬክተር ስንት ይሆናል? እሱም 60 ነው አይደል? እንዲስ at this point yeah እሱም at this point 60 ነው። now let's consider the case where the object reach 2 point A like እንደዚህ ኤ ጋር ደርሶ ወደ ላይ ሄዶ ደግሞ ወደ ዚ ቢመለስ ወደ ቢ ቢመለስ አሁን let's recalculate distance OB እና displacement OB ዲስታንስ OB ምን ይሆናል? ዲስታንስ አጠቃላይ ነው። ይሄ 60 ሲደመር ወደዚህ ሲመጣ ደግሞ ስንት ነው? 25 ነው አይደል? 25 ዩኒት ነው ወደዚህ የሚሄደው 60 plus 25 አይደል? 85 ይሆናል ዲስታንሱ። ዲስፕሌስመንትስ ምን ይሆናል? ዲስፕሌስመንት ፋይናል ፖይንት ማይነስ ኢኒሻል ፖይንት አይደለ? it should be ስንት ይሆናል? 60 ማይነስ 20 ማይነስ ቢ ወደዚህ 35 ያክል ነው አይደል? 25 ዩኒት ወደ ቢ ሄደ። አሁን እንዲህ ነው ሄደው እንዲህ ሄዶ ወደ ኋላ 35 together excellent 35 ይሆናል ማለት ሶ እዚህ ጋር ክሊርሊ ዲስታንስ እና ዲስፕሌስመንትን ማየት እንችላለን። ተመልሶ ይሄ እስከ ሲ ቢመጣ
ዲስታንሱ ላይ ይሄን ያክል ይጨምራል፣ ዲስፕሌስመንት ደግሞ ይሄን ያክል ይቀንሳል። ቢካዝ ከስታርት ዲፈረንስ ነው ከመነሻ እስከ መድረሻ ያለው ዲፈረንስ ስለሆነ ማለት ነው። ፋይናሊ ይሄ ኦብጀክት እንዲህ ሄዶ ሙቭ አድርጎ እዚህ ተመልሶ ኦ ላይ ቢጨርስ ዲስፕሌስመንት ዲስታንሱ ስንት ይሆናል? ዜሮ ዲስታንሱ ዜሮ የሆነ ዲስፕሌስመንት ደግሞ ዜሮ። ኤክሰለንት ኮንሰፕቱ በደንብ ገብቷቸዋል። የስ ዲስፕሌስመንቱ ደግሞ 60 ማይነስ 60 ይሆናል። ሶ በዛ ኮንሰፕት ያው እዚህ ጋር ያለው ጽሁፍ እሱን ነው የሚገልጸው ማለት ነው። እሱን ነው የሚገልጸው። አሁን ይሄ ኦብጀክት ፎር ኤግዛምፕል if the object comes back to the original point, then the distance covered in this journey is OA plus AO 60 ሲደመር 60 160 ይሆናል። However, if you consider the object to travel back to O, the final position coincides with the initial position, and therefore the displacement is 0. ይሄ እዚህ ጋር ያለው ረዥም ጽሁፍ ያው ያንን ኮንሰፕት ነው የሚያስረዳው ማለት ነው። ሶ ሰመራይዝ ስናደርግ ዲስታንስ ኢዝ the actual path that is traveled by the moving body። ዲስታንስ ማለት ሁሉም ፓዙ አጠቃላዩ። while displacement ደግሞ ምንድነው? it is the change in position። change ካለም ሁሌም የሆነ ነገር ከፋይናል ማይነስ ኢኒሺያል ነው ማለት ነው። ሶ የፓዙ ሌንግዝ እሱን አፌክት አያደርገውም። አፌክት የሚያደርገው ፋይናል ፖይንት እና ኢኒሺያል ፖይንት ብቻ ነው ማለት ነው። ኦኬ ሌላ ጥያቄ can the magnitude of the displacement of an object from its original position ever exceed the total distance ይላል። ይሄን ራሳችሁ ትሞክሩታላችሁ። let's see this example example 2.1 a person walks 70 meter to the east. You can see it has moved 70 meter እስከዚህ east መጣ። then west ላይ ወደ 30 he comes reverses his direction and goes back 30 ይሄ 30 ነው ማለት ነው። መጀመሪያ ወደ east ይሄን ያክል 70 ሄደ 30 ወደ ኋላ ተመለሰ። now what will be the displacement? ዲስፕሌስመንቱ ምን ይሆናል? change ይሆናል 40 minus 30 ይሆናል። yes 40 minus 70 minus 30 አይደለ? 70 minus 30 ዲስፕሌስመንት ከናጣጫው ነው የምናስቀምጠው። therefore we need to be እዚህ ጋር የምታዩት ይሄ ግሎባል ኮኦርዲኔት ኢስት ኖርዝ ዌስት ሳውዝ አለ አይደለ? ኮምፓስ ሶ ወደ ኢስት 70 ሄደ 70 ሲቀነስ 30 ካለን 40 ወደ ኢስት ነው ሄደው ማለት ነው። 40 ወደ ኢስት እንጂ 40 ወደ ዌስት ካለን ሮንግ ነው የምንሆነው ማለት ነው። ልክ ነው። ሶ ያው ሳይን ኮንቬንሽን ምልክት ከግሎባል ኮኦርዲኔት ሲስተም ጋር ያለውን ሪሌሽንም ማወቅ አለበት። ፖዚቲቭ ኤክስ ዳይሬክሽን ማለት በዚህ ኢስት ነው and ዋይ ማለት ኖርዝ ነው። ስለዚህ ኔጌቲቭ ኤክስ ማለት ዌስት ነው። ኔጌቲቭ ዋይ ማለት ደግሞ ሳውዝ ዳይሬክሽን ነው። ይሄን ማች አድርገን መጠቀም መቻል አለብን ማለት ነው። therefore እዚህ the displacement is እንደምታዩት s minus s naught and 70 minus 30 which is 40 east you can see። ምክንያቱም ዲስፕሌስመንት ስለሆነ የምናወራው ሁሌም ዲስፕሌስመንት ከዳይሬክሽን ጋር ነው የሚመጣው because displacement is vector quantity ስለሆነ ዝም ብለን 40 ሜትር ብቻ ብንል we are wrong complete sense አይሰጥም ማለት ነው። ዲስታንሱን ብንባል የዚህን ዲስታንስ አሁን ዲስፕሌስመንት በሜትር ብቻ ማስቀመጥ ይችላል። በሜትር ብቻ ዲስታንሱን ማስቀመጥ እንችላለን። ዲስታንሱን እና ያ that's what ቀጥሎ ያለው እሱ ነው። the distance is distance አቅጣጫ 70 plus 30 ያው እሱ ነው እያልኳቸው ያለው። ቀጥሎ ያለው ነው እሱ። እያወራን የነበረው ስለ ዲስፕሌስመንት ነው። ዲስፕሌስመንት እና ዲስታንስ በጣም የተለያዩ ናቸው። ዲስታንስ ከሆነ ግን እሺ ለምሳሌ አሁን ሁሉ ጊዜ ዲስታንስ ስንገልጽ ከኢስት ወደ ዌስት ነው፣ ከዌስት ወደ ኢስት ነው አይደል? ከኢስት ወደ ዌስት ነው ምን ስንገልጽ ዲስታንስ ሳይሆን ዲስታንስ ወዴትም አንገልጽም። ዲስታንስ ኦንሊ ማግኒቲዩድ ነው። ሜትር ከሆነ ሜትር፣ ኪሎ ሜትር ከሆነ ማግኒቲዩዱን ብቻ መጠኑን ዲስታንስ ላይ that's why ዲስታንስ ማለት ስካላር ነው
ይሄ በደንብ ቆይ መጀመሪያ በደንብ እያስተዋልክ እሺ። ዲስታንስ ማለት ስካላር ነው። ስካላር ማለት ደግሞ ምን ማለት ነው? ኦንሊ ማግኒቲዩድ ብቻ ነው ያለው ማለት ነው። ዳይሬክሽን የለውም። ኢስት ዌስት ለማለት አንገደድም ዲስታንስ ስናወራ። ዲስፕሌስመንት ሲሆን ደግሞ ቬክተር ነው። ቬክተር ማለት ማግኒቲዩድ ፕላስ ዳይሬክሽን አለው ማለት ነው። አሁን ማግኒቲዩዱ እዚህ ጋር 40 ሜትር 40 ሜትሩ ምንድነው ማግኒቲዩዱ። ኢስት ደግሞ ኢስት መሆኑን ግዴታ መጥቀስ አለብን ግዴታ። ይሄን ካልጠቀስን አወር ዲስፕሌስመንት ሴንስ የለውም ማለት ነው። ይሄ ዳይሬክሽን ማለት ነው። ሁለቱም ኳንቲቲ ከዚህ በኋላ ካልገባ ጠይቀኛው ከዚህ ሴንስ አንፃር። ኦኬ አሁን ለምሳሌ አሁን ዲስፕሌስመንቱን ወደ ኔጌቲቭ መቁጠር እንችላለን። ለዛ ነው እኮ ሳይን ኮንቬንሽን ያልኩት ለዛ ነው። እንችላለን። ዩ ዶንት ኒድ ቱ ወሪ ማድረግ ያለ አሁን ይሄን ክሌን ዳር ጥሩ ጥያቄ ነው ይሄ። ሁሌ ወደ ፖዚቲቭ አሁን ምንድነው ፖዚቲቭ ኤክስ አክሲስ የትኛው ነው ሚሊዮን አወቀን። አሁን ኢስት ፖዚቲቭ ኤክስ አክሲስ ነው አይደለ? ዌስት ኔጌቲቭ ኤክስ አክሲስ ነው። አሁን የዚህን ዲስፕሌስመንት ስንሰራ is equals to s ፋይናል ማይነስ s ኢኒሺያል እንላለን አይደለ? s ፋይናሉ የዲስፕሌስመንቱን ስንሰራ 30 ዌስት ነው የመጣው አይደል? 30 ዌስት 30 አይደለ? 30 ስለዚህ ሲቀነስ 70 ኢስት አይደለ? ስለዚህ 30 ሲቀነስ 70 ኔጌቲቭ ቁጥሩ ራሱ ይነግራል አቅጣጫው ኔጌቲቭ 40 ነው የሆነው። ኔጌቲቭ 40 ዌስት ማለት ምን ማለት ነው? 40 ኢስት ማለት ነው አይደለ? ዳይሬክሽኑ አቅጣጫ ተቃራኒ አቅጣጫ። በቃ ያንን ሳይን ኮንቬንሽን ይባላል። ሳይን ኮንቬንሽን እኛ መነሻ ስናው ሳይን ኮንቬንሽን ኤክስ ፖዚቲቭ ኤክስ አክሲስ ወዴት ነው የሚለውን እናውቃለን። ወይም በዚህ በዌስት እና ኢስት በሚለውም በዚህ ኢኮኖሚክ በዚህም ስያሜ እናውቃለን። በካርቴዥያን ኮኦርዲኔት ሲስተም ደግሞ ፖዚቲቭ ኤክስ ወደ ራይት ነው፣ ፖዚቲቭ ዋይ ወደ አፕዋርድ ነው። ስለዚህ ኤክስ ኔጌቲቭ ነው ወደዚህ፣ ዋይ ኔጌቲቭ ነው። ስለዚህ ዋይ ኔጌቲቭ ማለት ዌስት ማለት ነው። ሶሪ ሳውዝ ማለት ነው። ኔጌቲቭ ኤክስ ማለት ዌስት ማለት ነው። ፖዚቲቭ ኤክስ ማለት ኢስት ማለት ነው። ዋይ ማለት ፖዚቲቭ ኖርዝ ማለት ነው። ከኮምፓሳችን ጋር ከግሎባል ኮምፓስ ጋር ስናነጻጽር ማለት ነው። ስለዚህ ፋይናል ፖይንቱን ሆነ ኢኒሻል ፖይንቱን ከዚህ አንፃር እየመደበን 70 ሲቀነስ 30 ማለትም እንችላለን። 30 ሲቀነስ 70 ማለት እንችላለን። 30 ሲቀነስ 70 ሲሆን ኔጌቲቭ ይመጣል። ኔጌቲቭ ትርጓሜው ምንድነው ነው? እዚህ ገብቷል? ያ ሶ ኔጌቲቭ ሲመጣ መጀመሪያ አሲዩም ያደረግነው ዳይሬክሽን ተቃራኒው ነው ማለት ነው። ትክክለኛው ዳይሬክሽኑ ቁጥሩ የሚሰጠን እኛ ዌስትን ፖዚቲቭ ብለን ብንወስድ፣ ምክንያቱም 30 ሲቀነስ 70 ስንል 30ውን የሄደው ዌስት ነው አይደለ? 30ውን ነው ፖዚቲቭ እያደረግን ያለ ነው ራይት? ሲቀነስ 70 ስንል 70 ኢስት ነው። ስለዚህ 70 ኔጌቲቭ 70 ደግሞ ኢስት ነው። ስለዚህ የሚመጣው ኔጌቲቭ 40 ነው። እኛ አሳምፕሽናችን ላይ 30ውን ወይም ዌስቱን ፖዚቲቭ ብለን ስለጀመርን ኔጌቲቭ ኦፍ ዌስት ነው እያለ ነው እዚህ ጋር ይሄ ምልክት። ኔጌቲቭ ኦፍ ዌስት ማለት ነው ፖዚቲቭ። ግልጽ ነው? ጥሩ ጥያቄ ነው። ጥሩ ያ አቅጣጫ ሳይን ኮንቬንሽንን ሁሌም ኮንሲስተንትሊ መጠቀም መቻል አለብን። So self test exercise አለን እዚህ 2.1 choose the correct answer from the given alternatives. Number 1, what is the difference between distance and displacement? በሁለቱ መካከል ያለውን አሁን በደንብ አውርተን ስላለፍን ሁላችንም ማለት መቻል አለብን። A, distance has both magnitude and direction while displacement has magnitude but no direction. B, distance has magnitude but no direction, while displacement has both magnitude and direction. C, distance has magnitude but no direction, while displacement has only direction. D, there is no difference. Both distance and displacement have magnitude and direction. Hey, wrong no, distance does not have direction. Hey, wrong no. Hey, B is the correct, B is the correct, yeah, B is the correct
choice or the correct answer. Number 2, which statement correctly describes a race car's distance traveled and the magnitude of the displacement during a one lap car race around an oval track? አንድ የመኪና ውድድር ያው እንደዚህ ክብ የሆነ ስታርት እዚህ ነው ዞሮ ስታርት ጋር የሚያልቅ ክብ የሆነ ፓተርን ላይ አንድ መኪና የውድድር መኪና አንድ ዙር ቢጨርስ እዚህ ላይ ማለት ነው ሮቴት አድርጎ ቢጨርስ የዚህን ሬስ ካር ዲስታንሱን እና ዲስፕሌስመንቱን በተመለከተ ከታች ከተዘረዘሩት በትክክል የሚገልጸው የትኛው ነው ያለ ያለው ጥያቄውን በደንብ ተረዱ መጀመሪያ then A, the perimeter of the racetrack is the distance. The shortest distance between the start line and the finish line is the magnitude of the displacement. B, the perimeter of the racetrack is the magnitude of the displacement. The shortest distance between the start and finish line is the distance. C, the perimeter of the racetrack is both the distance and the magnitude of displacement. D, the shortest distance between the start and the finish line is the magnitude of the displacement vector. እስቲ ትክክል የሆኑትን መጀመሪያ ከዲ እንጀምር። ዲ ትክክል ነው አይደለም? ስቴትመንቱ the shortest distance between start and finish line is the magnitude of the displacement. ይሄ ልክ ነው አይደለም? ይሄ ስቴትመንት ልክ ነው። ይሄ ስቴትመንት why ልክ ነው። shortest distance ያ ኦኮ ሮቴትም ያድርግ ምንም ያድርግ the difference between start and finish line the difference አሁን ኮንሰፕቹዋሊ ነው መያዝ ያለብህ። አሁን ዲስፕሌስመንት ማለት ያንን ሙሉውን ሰርክል ፓርት አይፈለገውም። ዲስታንስ ዳይሬክት ዲስታንስ ቢትዊን ከመነሻና መድረሻ ዲስፕሌስመንት ይሄ ልክ ነው። however ይሄ ልክ ማይሆነው ለምን መሰላችሁ? እስቲ ለምን ይመስላችኋል? እያወራ ያለው ስለ ዲስታንሱ ብቻ ነው። አይ ሚን ስለ ዲስፕሌስመንቱ ብቻ ነው እያወራ ያለው። እዚህ ግን ዲስታንስም ዲስፕሌስመንት ሁለቱንም ስቴትመንት ከዚህ አንፃር የያዘውን የፈለገው ይሄ ልክ ነው። ነገር ግን በዛ ምክንያት ብቻ ስቴትመንቱ አይመረጥም። ስቴትመንቱ በራሱ ትክክል ነው። ከዚህ አንፃር ግን ዲስፕሌስመንት ዲስታንስን ስለማይይዝ ወይም ስለ ዲስታንስ ምንም ዲስክራይብ ስለማያደርግ ልክ አይደለም ማለት ነው። ሲ ላይ እንምጣ። the perimeter of a racetrack ፔሪሜትር ማለት ሙሉ ዙሪያው ማለት ነው is both the distance and the displacement is both the distance መሆን አይችልም። ዲስታንስ ነው ግን ዲስፕሌስመንት አይደለም። B, the perimeter of the racetrack is the magnitude of the displacement. The shortest distance between the start and the finish line is the distance. ይሄ ገልብጦ ነው የሰጠን ገልብጦ ነው የሰጠን then ማን ቀረ? ኤ ይሆናል ማለት ነው ብቸኛው because ፔሪሜትሩ ማለት መኪናው ሙሉ ዙር የሚሄድበት ይሄ አጠቃላይ ክቡ ዲስታንሱ ነው is the distance ከኢኒሻል እስከ መነሻ እስከ ፋይናል ያለችው ደግሞ the shortest distance between the start and finish line ደግሞ የዲስፕሌስመንቱ ማግኒቲዩድ ነው ማለት ነው። so that is how we differentiate። ቀጥሎ section 2.2 ላይ average velocity and instantaneous velocity እናያለን ማለት ነው። ያው አቨሬጅም ሆነ ኢንስታንቴኒየስ ያው ቬሎሲቲ ነው እያወራን ያለ ነው። ቬሎሲቲ ግን ምንድነው? ቬሎሲቲ አሁንም ነገሮችን ስናያይዝ በደንብ እንዲቀለን ምን ማድረግ አለብን? ዲስታንስ አለ፣ ዲስፕሌስመንት አለ። ዲስታንስ the rate of change of distance ምንድነው? the rate of change of distance ማለት with respect to time ሲሆን ስፒድ ነው የሚባለው without direction ማለት ነው። ፍጥነቱን ብቻ ነው የሚነግረን። ይሄን ያክል ሜትር በሰከንድ እየሄደ ነው ብለን ስንገልጽ distance the rate of change of distance with respect to time speed ይባላል። the rate of change of displacement with time ደግሞ ማን ይባላል? velocity ይባላል። ይሄን በደንብ ማየት ያስፈልጋል። ይሄ ቬክተር ነው። ልክ ዲስፕሌስመንት ቬክተር ስለሆነ ቬሎሲቲም የሱ ዴሪቬቲቭ ምንድነው? ቬክተር ነው። ዲስታንስ ስካላር ስለሆነ ስፒድም ምንድነው? ስካላር ኳንቲቲ ነው። ይሄን ኮረስፖንደንሱን በደንብ ባችሁ ግልጽ ነው ማውራው።
Yeah. እዚህ ጋር you can see in grade 9 እንደተማራችሁ እዚህ ጋር እየነገራችሁ ነው you learn that the rate of change of distance with time እዚህ ጋር ያወራ ነው ማለት ነው is called speed but the rate of change of displacement with time is known as velocity ስለዚህ speed እና velocity መጀመሪያ ፋውንዴሽኑ ልዩነት እንዳለው ማወቅ አለብን ማለት ነው ቀጥሎ ወደ አክሰለሬሽንም ስለምንሄድ ኮንሰፕቱ ኤክስቴንድ እያደረግን ነው የምንሄደው አክሰለሬሽን ስናወራ ማለት ነው ቬሎሲቲ ያው በመጀመሪያው ምንድነው ቬሎሲቲ is the physical quantity that describes how a moving object displacement changes የአንድ moving object displacement with respect to time እንዴት ነው ቼንጅ እያደረገ ያለው የሚለውን የሚገልጽልን ተርም ነው ማለት ነው So you can see when an object moves or travels a certain distance with different velocities በተለያየ ቬሎሲቲ አንድ ኦብጀክት ቢሄድ የሆነ ዲስታንስ በሆነ ቬሎሲቲ ሌላኛውን ዲስታንስ በሌላ ቬሎሲቲ እንዲህ ቢሄድ ይሄንን ሞሽን የምንገልጸው በአቨሬጅ ቬሎሲቲ ነው የምንገልጸው ወይም በአማካይ በሚሆነው ማለት ነው So this average velocity ምን ተብሎ ዲፋይን ይደረጋል It is defined as the body displacement which is divided by the time interval እዚህ ጋር እንደምናየው ማለት ነው v average ቀስቱ ለምንድን ነው የሚያገለግለው ቀስቱ ለምንድን ነው የሚያገለግለው ዳይሬክሽን እየሰጠን ቬክተር እንደሆነ እያሳየን ነው ማለት ነው ኤክሰለንት ዩኒት የቬክተር አይ ሚን የቬሎሲቲም ሆነ የስፒድ ዩኒታቸው ምንድነው SI ዩኒቱ ሜትር ፐር ሰከንድ ይሆናል ሌላው ደግሞ ነን SI ዩኒት የሆኑ እንደ ኪሎ ሜትር ፐር ሃወር መኪና ለበብዛት አሁን በዚህ ነው የሚኖረው ወይም በማይል ፐር ሃወር mph እንደዚህ ነን SI ዩኒትስ አሏቸው ግን the SI unit for average velocity is meter per second ሚለውን በደንብ ማወቅ አለብን the average speed አሁን average velocity ናየር average speed ደግሞ speed ተመሳሳይ ፎርሙላ እንጠቀማለን ግን ምንድነው ቬክተር because it is scalar right so the average speed the average ምን ይሆናል አጠቃላይ ዲስታንስ አንድ ኦብጀክት የተጓዘው አጠቃላይ ዲስታንስ ቶታል ዲስታንስ ተደምሮ ለምን ያንን ቶታል ዲስታንስ ለመጓዝ የፈጀበት ቶታል ታይም ማለት ነው ይሄን በደንብ ኮንሰፕቹዋሊ መያዝ አለባችሁ ሶ ይሄን ኮንሰፕት ከያዛችሁ በቁጥር የፈለገው ተቀይሮ ይመጣል So you see if the motion is in the same direction along a straight line then the average speed is the same as the magnitude of the average velocity ይሄ ምንድነው ያለው because እያወራን ያለ ነው ስፒድ እና ቬሎሲቲ የማንና የማን ዴሪቬቲቭ ናቸው ስፒድ ዲስታንስ ኦቨር ታይም ነው ኦቨር ታይም ዲስፕሌስመንት ደግሞ ሶሪ ቬሎሲቲ ደግሞ ዲስፕሌስመንት ኦቨር ታይም አይደል ዲስታንስ እና ዲስፕሌስመንት ተመሳሳይ እንዳልሆኑ አይተናል አይደል አንድ ነገር ከሆነ ፖይንት A ወደ ፖይንት B የሄደው በዚህ አይነት መንገድ ቢሆን የዚህ ዲስታንሱ እና ዲስታንሱ ይሄ ነው ዲስፕሌስመንቱ ደግሞ ይሄ ነው ብለናል አክቹዋል ሞሽኑ የዚህ ኦብጀክት አክቹዋል ሞሽኑ ግን ቀጥ ያለ ላይ ቢሆን የሄደው ከA ወደ B ሲሄድ ቀጥ ያለ ላይን ላይ ቢሄድ የዚህ ኦብጀክት ዲስታንሱም ዲስፕሌስመንቱም ምንድነው ተመሳሳይ ማለት ነው አንድ so in that case what will be the case the average speed is the same as the magnitude of the average velocity distance እና displacement ተመሳሳይ ስለሆኑ then we will have the same average speed and the same average velocity ይሆናል so ኮንሰፕቱ ያ ነው ቀጥሎ instantaneous velocity ማለት ምን ማለት ነው instantaneous velocity ይሄን በፕራክቲካል ሴንስ ብናወራ የተጻፈው ጽሁፍ አንብባችሁ መረዳት ትችላላችሁ ዋናው ሐሳብ ኢንስታንት ማለት የሆነ አጭር ጊዜ ማለት በሁለት ሰከንድ ሊሆን ይችላል አንድ ሰከንድ በሆነ ኢንስታንት ኦፍ ታይም በዛችነስ ለምሳሌ ረጅም መንገድ እየነዳችሁ ሃይዌይ ነው እንበል መኪናችሁን እየነዳችሁ at some point ይሄ ሃይዌይ ነው እዚህ አካባቢ በ100 ኪሎ ሜትር ፐር ሃወር ልትሄዱ ትችላላችሁ መንገዱ ከርቭ ቢኖረው
መንገዱ አስቸጋሪ ከርቭ እንዲህ ቢኖረው ምን ታደርጋላችሁ? እዚህ አካባቢ በ30 ኪሎ ሜትር ፐር አወር ልትነዱ ትችላለች፣ ወይ መንደር ውስጥ ምናምን ቢሆን አይደለ? ስለዚህ እየሄዳችሁበት ያለው ቬሎሲቲ እዚህ አካባቢ ያላችሁ ቬሎሲቲ እና እዚህ ያላችሁ ቬሎሲቲ ተመሳሳይ አይደለም አይደል? ያ ነው የተወሰነን ዲስታንስ የምትሄዱበት ኢንስታንት ኦፍ ቬሎሲቲ ይሄ ነው። ዲው ቱ አክሲደንት ወይም ማይመች ያልሆነ ቦታ ላይ የምትሄዱበት ስፒድ ይለያል። እንደገና ሃይዌይ ላይ ስትመለሱ ደግሞ ተመልሳችሁ በፈጣን ከ120 በላይ ልትሄዱም ትችላላችሁ። ሶ to answer this question, suppose the magnitude of your car's average velocity 20 ሜትር ፐር ሰከንድ ነው ተብሎ ቢነገር ይሄ ቫሊዩ በራሱ ምንድን ነው? ኮምፕሊት መረጃ የለውም። ምክንያቱም እየነገረን ያለው አጠቃላይ ጆርኒው ላይ የአጠቃላይ ጆርኒው አቭሬጁን ብቻ ነው እየነገረን ያለው እንጂ የትኛው አካባቢ ላይ 100 የትኛው ላይ 30 የትኛው ላይ 120 ከነ አቅጣጫው አይነግረንም ማለት ነው። right? So this means that to this being an average does not convey any information about how fast you are moving or the direction of the motion at any instant during the trip. Both scenario magnitude እና direction ማለት ነው right can change from one instant to another. እዚህ ጋር ከነበረው እዚህ ያለው ይቀያየራል። surely there were times when your car traveled faster than 20 meters per second and times when it traveled more slowly. ይሄን የምንገልጽበት ሚንስ ነው ማለት ነው። so mathematically ስንመጣ the instantaneous velocity of the car indicates how fast the car moves and the direction of the motion at each instant of time. ምን ያክል ፍጥነት በምን ያክል ታይም በምን አቅጣጫ የሚለውን ሙሉውን ሰንስ የያዘ ነው ማለት ነው። ሶ እቺ ኢንስታንት የምትለዋ ኮንሰፕት የምትመጣው በአጭር ታይም ውስጥ በየታይሙ የሚቀያየር መሆኑን ለማሳየት ነው እና ማቴማቲካሊ ሲገለጽ ኢንስታንታኒየስ equals the change in displacement divided by the change in time when the term this t approach zero ነው የሚያደርገው። ዜሮ መሆን አይችልም፣ ግን ኤግዛክትሊ ዜሮ ከሆነ undefined ስለሚሆን ማለት ነው። so instantaneous velocity is the velocity at specific instant የሆነ instant of time ላይ የሚኖረው ኢንስታንት ማለት ነው። ይሄን አሁን መኪና ስትነዱ ነዳጅ በደንብ ስትረግጡ በደንብ አክሰለሬት ያደርጋል። ስትለቁ ወይም ከፊት የሆነ ነገር ቢገባባችሁ መንገዱ ማይመች ቢሆን ቀስ ማለት ስትፈልጉ ከፔዳል ላይ እግራችሁን ስታነሱ ይቀንሳል አይደለ? እያንዳንዱ ኢንስታንት ላይ መኪናችሁ ዳሽቦርድ እዚህ ስፒዶሜትር አለ አይደል? ዳሽቦርድ ላይ እዚህ ጋር የምታዩት ኢንስታንታኒየስ ቬሎሲቲ ነው በአጭሩ ስንገልጽ ማለት ነው። the magnitude of the instantaneous velocity of a moving car is the reading of the speedometer. የመኪናችሁ ዳሽቦርድ ላይ ስፒዶሜትር አለ። ነዳጅ ፔዳል በረገጣችሁ ቁጥር አክሰለሬት ያደርጋል፣ እግራችሁ ስታነሱ ይቀንሳል። ሶ ይሄ ኢንስታንታኒየስ ነው ማለት ነው። let's see an example. Example 2.2, it takes you 10 minutes to walk with an average velocity 1.2 meters per second to the north from the bus station to the museum entrance. What is your displacement? ምን ይሆናል በዚህ ሴንስ ምን ይሆናል? so we know that average velocity ምንድን ነው ብለናል? average or the displacement over time ብለናል። እዚህ ጋር 10 minutes ታይማችን 10 ደቂቃ ነው 10 minutes። እዚህ ቬሎሲቲያችን ደግሞ 1.2 ስለዚህ የተፈለገው ዲስፕሌስመንት ምን ያክል በዚህ ያክል ደቂቃ በዚህ ፍጥነት በሜትር ፐር ሰከንድ 1.2 ሜትር ፐር ሰከንድ ቱ ደ ኖርዝ ብትሄዱ አቨሬጅ ዲስፕሌስመንታችሁ ምን ያክል ነው። ስለዚህ ቀጥታ ማባዛት ነው አይደለ? ዴልታ ኤስ ኢኳልስ ቪ አቨሬጅ ታይምስ ቲ ይሆናል። ቪ የተሰጠው በ1.2 ሜትር ፐር ሰከንድ ሲባዛ ይሄኛው ደግሞ 10 ሚኒትስ ነው የሚለው። 10 ሚኒትስ ማለት ወደ ደቂቃ ስንቀይር 10 ታይምስ 600 60 አይደለ? ሶ 720 ሜትር ወደ
ኖርዝ ማለት ነው። አሁንም አያችሁ አቅጣጫን ሚስ ማድረግ የለባቸውም በማንኛውም ሁኔታ ማለት ነው። ሶ ቢካዝ ዊ አር አስከድ ዲስፕሌስመንት ኖት ዲስታንስ። ሶ እዚህ ጋር ኦልሬዲ ቱ ደ ኖርዝ ብሎ ስለሰጠ በዛው ኖርዝ ላይ ግን ዲስታንሱ አይ ሚን ዲስፕሌስመንቱ 720 ማለት ነው። ኦር ዲስታንስ 700 ሜትር ቱ ደ ኖርዝ ብንልም ዲስፕሌስመንት ነው ማለት ነው። አገላለጽ ላይ we traveled a distance of 720 meters in the north direction ዳይሬክሽን ካልጨመርን ግን ዲስታንስ ይሆንብንና ኢንኮምፕሊት ይሆናል ማለት ነው። so therefore the displacement has a magnitude of 720 meters and the direction is to the north as you can see. Example 2-3, a passenger in a bus took 2 seconds to move 4 meters to a seat on a provided place forward. What is his average velocity? So በቃ ይሄ ማቴማቲካሊ ትሬንድ እንለው ይሄን እንዴት ነው ብለናል? ዲስፕሌስመንት ዲቫይደድ ባይ አቨሬጅ ታይም ብለናል አይደለ? ይሄን ያክል ከሆነ ሲት ወደ ፎርዋርድ 4 ሜትር ተጓዘ በምን ያክል ታይም? በ2 ሰከንድ። ሶ 2 ሜትር ፐር ሰከንድ towards that place forward ተጉዟል ማለት ነው በ2 ሜትር ፐር ሰከንድ። therefore the average velocity is 2 ሜትር ፐር ሰከንድ ይሆናል ማለት ነው። another example እቺኛው ትንሽ ለየት ትላለች ከሁለቱም። a car travels at a constant 50 kilometers per hour for 100 kilometers. It then speeds up to 100 kilometers per hour and is driven another 100 kilometers. Then what's the car's average speed for the 200 kilometer trip? ይሄ አንድ መኪና ቢኖር ለተወሰነ ለ100 ኪሎ ሜትር ያክል በ ኢኳልስ 50 ኪሎ ሜትር ፐር አወር ተጓዘ። ከዛ ልክ ቀጥሎ ከ100 ሜትር ከዚህ 100 ኪሎ ሜትር በኋላ ደግሞ ቀጥሎ ያለው 100 ኪሎ ሜትር በምን ያክል ተጓዘ? በ100 ኪሎ ሜትር ተጓዘ። ሁለት የተለያየ ስፒድ። አሁን እዚህ ጋር የተፈለገው የመኪናው አቨሬጅ ስፒድ ይሄን 100 ሲደመር 100 ማለት 200ውን ሙሉውን 200 ኪሎ ሜትር ከቨር ሲያደርግ ወይም ሲጓዝ አቨሬጅ አማካይ ፍጥነቱ ምን ያክል ነው? ኮንሰፕቱን በደንብ መረዳት ያስፈልጋል። ስለዚህ አሁን እዚህ ጋር የተጠየቀው አቨሬጅ ስፒድ ነው። አቨሬጅ ስፒድ ቅድም ባየነው ቪ አቨሬጅ ምንድነው ብለናል? ቶታል ዲስታንስ ኤስ ቶታል ታይም። ኤክሰለንት። ስለዚህ ምን ማወቅ ያስፈልገናል? ቶታል ዲስታንሱን ማወቅ ያስፈልገናል። ቶታል ዲስታንስ ሁለት ክፍል ላይ አንደኛው 100 አንዱ 100። ስለዚህ እዚህ ኦልሬዲ ተሰጥቶናል። ጀስት ይሄ 100 ሲደመር ይሄ 100 ማለት ነው። ራይት። ቶታል ታይማችንንስ እንዴት እናገኛለን? በሁለት ዘርፍ ነው ያለው። እዚህ ጋር የተጓዘው የተለየ ሰዓት ነው። እዚህም ደግሞ ስፒድ አፕ ሲያደርግ አንደኛውን የቀረው 100 ኪሎ ሜትር የተጓዘበት ታይም የተለያየ ነው። ራይት። therefore ታይምም እንደዛው t1 + t2 ነው። ታይም 1 ማለት የመጀመሪያው 100 ኪሎ ሜትርን የተጓዘበት ዲስታንስ ሲካፈል ያ የተጓዘበት ፍጥነት ማለት which is 100 divided by 50 2 hours ይሆናል። ሁለተኛውም ቲ ምን ይሆናል? 100 ኪሎ ሜትር ፐር አወር ፐር 100 ይሆንና 1 ይሆናል። ሶ ቶታል ታይም ምን ይሆናል? 3 ይሆናል። right? So totally finally average speed ምን ይሆናል? total distance divided by total time 200 ሲካፈል 3 ቺዝ 66.7 ኪሎ ሜትር ፐር አወር ነው ማለት ነው። አሁን ይሄን በተድፊያ ወይም ባለመረዳት አቨሬጅ ስፒድ የተጠየቅነው። ስለዚህ ሁለቱም ቦታ አቨሬጅ ስፒድ ተሰጥቶናል ብለን እዚህ ጋር አንድ ስፒድ አለ፣ እዚህ ጋር አንድ ስፒድ አለ። 50 ሲደመር 100 ኦቨር 2 አቨሬጅ ይሄ ነው ብለን 75 ብንል we get it wrong ማለት ነው። right wrong ነው የምንሆነው ማለት ነው። so that is how we calculate። ቀጥሎ ወደ acceleration እንሄዳለን ማለት ነው።
አክሰለሬሽን ማለት ኮኔክቲቪቲውን እንፍጠር። ዲስታንስ አለ ቲቸር አንድ ጥያቄ እዚህ ይችላል ከማለፋችን በፊት እሺ ጥያቄው ምነው what is the car's average speed ነው ምለው እንዴት ነው አሁን አጠያየቁም አላሳሳተም እኛ ያገኘነው ዲስታንስ ነው ግን እሱ የሚጠይቀው average speed ይላል እንዴት ነው አሁን ግራ ያጋባም አሁን እኛ average አሁን በትክክለኛ ወይ እኔ አሁን ስራ ከተባልኩ የሚሰራው average speed ነው የሚሰራው ታይሙን አገኛለሁ በዛ ከዛ ዲስታንስ ታይም ከፋይናል ማይነስ ኢኒሻል ኦቨር ታይም ፋይናል ማይነስ ኢኒሻል ብዬ ሁሉቹ ነው የሚያደርገው እንጂ እሱ እንዴት ለምን ስፒድ አልጠየቀው መጽሐፉ ሲጠይቅ አሁን ወይ በፈተና ላይ ስንጠየቅ ጥያቄህን ብሪፍ አላረክም ለምን እንደዚህ ጠየቀ ነው ወይስ አሁን የተጠየቀው ጥያቄ እንዴት ስፒድ ጠየቀ እኛ ደግሞ እንዴት ነው ዲስታንስ አገኘ ነው እንዴት ስፒድ ጠየቀ እዚህ የተሰጠን እኔ ነኝ የተሳሳትኩት ስፒድ መስሎኝ ነበር በቃ ዲስታንስ መስሎኝ ነበር ስፒድ ነው ከራሱ ስፒድ ነው የተጠየቅነው ስፒድ ነው ኮንሽሱን ያው መመለስ ጥሩ ነው አሁን ይሄንን አሁን እኛ አሁን ትንሽ ግራ አጋባኝ አሁን ከ200 ሲቀነስ 100 ብዬ ከታች ከ3 ሲቀነስ 1 ብዬ እንደዛ ቢንሰራስ እንዴት ነው ስህተት የሚያደርገው ነው አቨሬጅ ለምን አቨሬጅ ያደረገ ማለት ፈልጌ ነበር አሁን ዲስታንስ ነው ያወራን ያለ ዲስፕሌስመንት አይደል አቨሬጅ እዚህ ጋር ይሄን ፎርሙላ ይሄ ምን ስለ አቨሬጅ ስፒድ ስንባል ምንሰራበት ፎርሙላ አለ አይደለ እዚህ ጋር አይተን ያለፍነው እሱ አለ አይደለ የተለያየ በቃ ይሄንን ፎርሙላ ነው ዳይሬክትሊ ኢምፕሊመንት የምናደርገው ማለት ነው ዳይሬክትሊ ኢምፕሊመንት የምናደርገው ጀስት አሁን የመጀመሪያውን 100 ኪሎ ሜትር የሄደው በዚህ ፍጥነት ነው ሁለተኛውን 100 ኪሎ ሜትር የሄደው በዚህ ፍጥነት ነው አቨሬጅ አማካይ የሚሆነው አሁን ፎርቹኔትሊ አንዳንድ ቁጥሮች በሁለቱም አፕሮች ሲሰራ ተመሳሳይ መልስ ሊመጣ ይችላል ግን ኮንሰፕቹዋሊ መረዳት ያለብን አቨሬጅ ስፒድ የተለያየ ስፒድ በተለያየ ታይም የሚጓዝ ከሆነ አቨሬጅ ስፒዱ የሚሰራው አጠቃላይ ዲስታንስ ይደመርና ቶታል ምክንያት ስላለው ነው ቶታል ዲስታንስ ትራቨል ዲቫይድድ ባይ ቶታል ታይም ይሄን ኮንሰፕት ብቻ መተግበር በቂ ነው ሌላ ኮምፕሊኬሽን ውሳት ገባ ማለት ነው ያንን ያደርጋል ጥሩ እሺ ወደ አክሰለሬሽን እንሄዳለን acceleration ያው nothing but it is the change in velocity ቅድም velocity ማለት ምንድነው ብለናል velocity the change in displacement ብለናል change of displacement again ይሄን change of displacement ወደ acceleration ላይ ስንመጣ change of velocity over time ነው የሚሆነው so the change of velocity I mean change of displacement divided by change of time the whole squared ይሆናል ማለት ነው ታይም ሁለት ጊዜ ቼንጅ ያደርጋል ምክንያቱም ስለ ዲስፕሌስመንት ስናወራ ስለ ቬሎሲቲ ስናወራ ቬሎሲቲ is the rate of change of displacement ነው ወደ አክሰለሬሽን ስንመጣ ደግሞ አክሰለሬሽን is the rate of change of velocity ነው ማለት ነው ቬሎሲቲ ላይ ኦልሬዲ ታይም አለ ሌላ ታይም አለ ከዲስፕሌስመንት ኦቨር ታይም ይሄ ደግሞ የራሱ ታይም አለ ሶ ሁለት ታይም ስኩዌር ነው that's why አክሰለሬሽንን ዩኒት ስታዩ የሆነ ቁጥር ሜትር per second square right the square የምትመጣው because of the degree of the rate of change እንደሆነም ለማመልከት ነው በዛው so average acceleration ቀደም average velocity በሰራ ነው በተመሳሳይ መልኩ የሚሰራ ነው average acceleration ማለት the average velocity divided by the time change ይሆናል ማለት ነው in this equation the time is the length of the time over which the motion changes in SI units ሲሆን acceleration ቀደም እንዳለው it has a unit of meter per second square አለው ማለት yes now the direction of the average acceleration is the direction of change in velocity if an object speeds up
then the acceleration is in the direction of the object, in the direction that the object is moving. ይሄ ኮንሰፕት ምን መሰላችሁ? አንድ ብስክሌት መንዳት ብንጀምር ወይም ቀጥታ በእንትኑ እንደዚሁ እንሂድ በጽሁፉ the direction of average acceleration የኦብጀክቱ ቬሎሲቲ ወዳለበት አቅጣጫ ተመሳሳይ ይሆናል። ምን ሲሆን ያ ኦብጀክት ፍጥነቱ ከመነሻ እየጨመረ መሄድ ከሆነ ማለት ነው። ፖዚቲቭ አክሰለሬሽን እንላለን ነው። ነገር ግን አሁን ለምሳሌ የሆነ መኪና በፍጥነት ከነበረበት 100 ላይ እየሄደ ከነበረበት እየቀነሰ መቆም ቢፈልግ የዛ መኪና ስቲል ቬሎሲቲው ወደፊት ነው እየሄደ ነው ወደፊት አይደለ? አክሰለሬሽኑ ግን ተቃራኒ ነው፣ ፍጥነቱ እየቀነሰ ሲሄድ። እችን ኮንሰፕት በደንብ መያዝ አለባችሁ። you see if an object speeds up ማለት ፍጥነት ሲጨምር ማለት ነው አይደለ? then the acceleration is in the same direction or in the direction that the object is moving. ኦብጀክቱ ሙቭ ወደሚያደርግበት አቅጣጫ። so you get on a bicycle and begin to pedal. The bike moves slowly at first and then accelerates because its speed increases. ብስክሌት መንዳት ሲጀምሩ ከቆመበት ስታስነሱ መጀመሪያ ላይ ፍጥነታችሁ ትንሽ ነው። በደንብ ፔዳል መምታት ሲጀምሩ ይፈጥናል። ያኔ ቬሎሲቲያችሁም አክሰለሬሽናችሁም ተመሳሳይ ዳይሬክሽን ወደፊት። now when the speed of an object increases it is said to be accelerating. on the other hand, if an object slows down the acceleration is opposite. አያችሁ ተቃራኒ ነው to the direction that the object is moving. This is commonly referred to as deceleration. የአክሰለሬሽን ተቃራኒ ማለት ነው። deceleration ኔጌቲቭ አክሰለሬሽን ማለት ነው። እዚህ in figure 2.5 a light train in Addis Ababa, Ethiopia decelerates as it comes to a station. The train is accelerating in a direction opposite to its direction of motion ይላል። that means ዜጋ and train አለ ያ just አዲስ አበባ somewhere እየቆመ ነው። ይሄ ባስ ትሬን እንደምታዩት እየቆመ ሲሆን ስቲል የቬሎሲቲን እና የአክሰለሬሽንን ሪሌሽንሺፕ እንድታዩ ነው ብዙ እያወራ ያለ። እዚህ እንደምታዩት እቺ ቪ ይታያችኋል። የአክሰለሬሽን እና የዚህ ቪ ቀይ ላይን ወደ ቪ ወደዚህ ይታያል። yes አክሰለሬሽኑ ወዴት ነው? እየቆመ ስለሆነ ባቡር አክሰለሬሽኑ አያችሁ ተቃራኒ ዳይሬክሽን ወደ ኋላ ነው። ያ ማለት ምን ማለት ነው? አክሰለሬሽን እየቀነሰ ከሆነ የሚሄደው እዚህ ጋር ያለው ፍጥነት ከሚቆምበት ይበልጣል ማለት ነው። አክሰለሬሽን እንዲህ ነው የሚሆነው የዛን ጊዜ። ግልጽ ነው ሐሳቡ? አዎ ግልጽ። so acceleration occurs whenever an object speeds up, slows down or changes direction. so in general acceleration happen አረገ ምንለው አክሰለሬሽኑ ኔጌቲቭ ሊሆን ይችላል ፖዚቲቭ ሊሆን ይችላል but still we call it acceleration። ምን ሲሆን ነው? አንደኛ ፍጥነት ሲጨምር፣ ሁለተኛ ፍጥነት ሲቀንስ፣ ሶስተኛ ደግሞ አቅጣጫ ሲቀይር ነው። ከነዚህ በአንዱ ኬዝ accelerate አረገ ልንል እንችላለን። when you speed up your final speed will always be greater than your initial speed, right? so subtracting your initial speed from your final speed gives what? a positive number, because acceleration ምንድነው ብለናል? v final minus v initial over time ነው ብለናል። እየቀነሰ ለሚሄድ ቬሎሲቲ ምንድነው? ይሄኛው ትንሽ ነው ከዚህ እየቀነሰ ሲሄድ። ስለዚህ ትንሽ ሲቀነስ ትንሽ ነው ኔጌቲቭ ነው የሚሆነው አይደል? ኔጌቲቭ ሲሆን ኔጌቲቭ ዴሰለሬሽን ይባላል። however ኦብጀክቱ አክሰለሬት እያደረገ ከሆነ ግን ቪ ፋይናሉ ትልቅ ነው፣ ይሄ ቢግ፣ ቪ ኢኒሻሉ ትንሽ ነው፣ ቢግ ማይነስ ስሞል ፖዚቲቭ ነው። ሶ ይሄኛው ኬዝ ማለት ነው ፖዚቲቭ ነበር። as a result your acceleration is positive when you are speeding up. when you slow down the final speed is less than the initial speed. ፋይናል ስፒዳችሁ በዲሰሌሬሽን ጊዜ ከኢኒሻሉ ያንሳል። then
because your final speed is less than your initial speed, your acceleration is negative when you slow down ማለት ነው። I hope ይሄን perfectly የተረዳችሁ ይመስለኛል። because ፈተና ላይ በደንብ አፒር የሚያደርግ ኮንሰፕት ነው። በደንብ አድርጋችሁ መላመድ አለባችሁ። እዚህ ከመጽሐፉ ውጭ የሆነ እንትን ጨምሬላችኋለሁ ስላይድ ያው እዚህ ጋር ማጠናከሪያ ማለት ነው። so acceleration which is increasing speed and deceleration decreasing speed should not be confusing ነው ማለት ነው። so እዚህ ጋር አንድ ነገር አክሰለሬት እያደረገ ነው ካለን ፖዚቲቭ አክሰለሬሽን ማለት ነው። ቬሎሲቲ እና አክሰለሬሽኑ ዳይሬክሽናቸው ምንድነው? the same direction ማለት ነው። ዲሰለሬት እያደረገ ከሆነ ምንድነው? the velocity still decelerating ቢያደርግ velocity to the front ነው to the forward ነው። አክሰለሬሽኑ ግን ይሄ ቬሎሲቲ የሚቀያየርበት ሬት ኔጌቲቭ ነው። ያ ማለት ከፊት ወይም ቀድሞ የነበረው ቬሎሲቲ ትልቅ ነው፣ ቀጥሎ የመጣው እያነሰ እንደሚመጣ ነው የሚያሳየው ማለት ነው። ሶ አክሰለሬሽን እና ቬሎሲቲ መካከል ያለው ሪሌሽንሺፕ አይ ሆፕ በደንብ የተረዳን ይመስለኛል። በዛ እናልፍና አሁን ደግሞ ልክ ቅድም ኢንስታንታኒየስ ቬሎሲቲን እንዳየነው ሁሉ አሁን ኢንስታንታኒየስ ማንን እናያለን? አክሰለሬሽን እናያለን። ይሄም ኤግዛክትሊ the same concept ቲቸር እዛች ከመጀመሪያ ላይ እሺ ቬሎሲቲ is always forward ነው መሰለኝ። ያ እየተንቀሳቀሰ ሪላቲቭ ዳይሬክሽን ያው እየተንቀሳቀሰ ወደ አለበት ዳይሬክሽን ቬሎሲቲ ኦኬ ማለት አሁን የመኪና የኋላ ጎማ እና የፊት ጎማ እንደሚለያየው ማለት ነው። የኋላ ጎማና የፊት ጎማ ወደፊት እየሄደ ከሆነ አሁን ይሄ አንድ ኦብጀክት እኮ አሁን ጎማዎቹን ነጣጥረ ማየት አይጠበቅብህም። ምንድነው አንድ ኦብጀክት ነው። ጀስት እንደ ፖይንት አድርገህ መውሰድ ትችላለህ። ይሄ መኪና ወደፊት በ2 ሜትር ፐር ሰከንድ እየሄደ ነው ካለን የፊት ጎማም የኋላ ጎማም ሁሉም ነገሩ አንድ ዩኒት ነው። ጀስት አንድ ዩኒት ነው። ይሄ ለይተን በኳንተም ፊዚክስ አይደለም። ተመሳሳይ ኮንሰፕቱ ስንረዳ ወደፊት አቅጣጫው የዚህ ኦብጀክት መኪና አይደለም ባቡርም ሊሆን ይችላል። የባቡርም አይተናል። አንድ ኦብጀክት ነው። ይሄ በቃ የኦብጀክቱ ቬሎሲቲ ወደፊት ከሆነና አክሰለሬሽኑም በዛ ዳይሬክሽን ከሆነ አክሰለሬት እያደረገ ነው እንላለን። ወይም ቬሎሲቲው ወደፊት እየጨመረ የሚሄድ ቬሎሲቲ ከሆነ አክሰለሬሽኑም ኔሰሰርሊ ወደ ቬሎሲቲ ዳይሬክሽን ነው የሚሄደው ማለት ነው። አንድ ኦብጀክት ግን ከመጀመሪያው ፍጥነት እየቀነሰ የሚመጣ ከሆነ ስቲል ቬሎሲቲው ወደፊት ነው። ይሄ መኪና ወደፊት እየሄደ ሄዶ እዚህ ጋር ቢቆም ቬሎሲቲው ስቲል ፖዚቲቭ ነው። ምክንያቱም ቬሎሲቲ ማለት ቅድም እያወራን በነበረው ፋይናል ፖይንት ማይነስ ኢኒሻል ፖይንት ነው ብለናል አይደለ? ወደፊት ነው እየሄደ ያለ። ምንም እንኳን ፍጥነቱን ቢቀንስም ፋይናል ፖይንት እንትን ዲስታንሱን ግን እየጨመረ ነው አይደል? ወደዚህ ሶ ዲስ ማይነስ እዚህ የነበረበት ሲካፈል ለታይም እንላለን። አክሰለሬሽን ግን ቪ ፋይናል ማይነስ ቪ ኢኒሺያል ኦቨር ታይም ነው። አሁን ይሄን በደንብ ቪ ፋይናል ለምሳሌ እዚህ ፖይንት እና እዚህ ፖይንት ላይ ብንወስድ ይሄ እየቀነሰ ፍጥነት እየቀነሰ ከሆነ እዚህ ጋር 100 ሊሆን ይችላል። ለትስ ኢኒሺያል 100 እየቀነሰ ሲመጣ 50 ሊሆን እዚህ ጋር ለስ 50 40 እንበል ከመቆሙ በፊት ያለው። ስለዚህ 50 ሲቀነስ 100 ስንት ነው? ኔጌቲቭ 50። ስለዚህ ማይነስ ማለት ከቬሎሲቲ ተቃራኒ አቅጣጫ ነው ማለት ነው። ቅድም የሆነ ነገር ሰርተን 70 ማይነስ 30 ስንቀንስ ትዝ ይላችኋል። እዛ ዲስፕሌስመንት ስናወራ the same concept ማለት ነው። right yes ታይሙም ኤክስቼንጅ ነው ማለት ነው የሚሆነው። ፋይናል ማይነስ ኢኒሺያል ኦኬ እሺ ገብቶኛል። ጥሩ ኦኬ so we move to instantaneous acceleration exactly ቅድም instantaneous velocity ባወራ ነው ኮንሰፕት የሚሄድ the object moving in a straight line may undergo an increase or decrease in acceleration, and it may move with a uniform acceleration or zero acceleration. Just in such cases
the average acceleration does not describe the motion of the object at every instant ቅድም የሆነን ዲስታንስ በሆነ ፍጥነት ቢሄድ ቀጥሎ ያለውን ዲስታንስ ደግሞ በሌላ ፍጥነት ቢሄድ አቨሬጅ ቬሎሲቲውን ምንገልጽበትን መንገድ አውስ the same concept ማለት ነው so instantaneous velocity acceleration ማለት it gives the exact acceleration at every instant during the motion እያንዳንዱ instant of time ላይ acceleration ምን ያክል ነው የሚለውን ፊገር ይሰጠናል ማለት ነው so instantaneous acceleration is a quantity that tells us the rate at which an object is changing its velocity at specific instant in time ያው instantaneous ስንል የተለያዩ instants of time የሚመጣ ኮንሰፕት ነው ማለት ነው ሶ ልክ ቅድም ለቬሎሲቲ ስናወራ ለv instantaneous ስናወራ delta displacement by delta t as delta t approach 0 እንዳለው ሁሉ ለዚህ ደግሞ delta v by delta t as t approach 0 t approach 0 የሚለው ኮንሰፕት በጣም በትንሽዬ ታይም ውስጥ ቢቀያየር መሆኑን ለማመልከት ነው ማለት ነው so when we come to the conclusion of that idea instantaneous acceleration ማለት instantaneous acceleration is the average acceleration at a specific instant in time or if that time is an infinitesimally small time interval so that is an important concept እዚህ አንድ ጥያቄ አለ can the instantaneous acceleration have the same value as the average acceleration for uniformly accelerated motion ይሄ በጣም ጥሩ ጥያቄ ነው ለuniformly accelerated motion instantaneous acceleration ከaverage acceleration ጋር ተመሳሳይ ነው ወይ ነው የሚለው so በባጭሩ yes ነው ምክንያቱም uniformly accelerated motion ማለት ኦብጀክቱ ኢኒሺያልም ሚድዌይም እስከ ፋይናል ድረስ ተመሳሳይ በሆነ ፍጥነት እየሄደ ነው ማለት ነው ተመሳሳይ በሆነ እያንዳንዱ ኢንስታንት ላይ ለምሳሌ 3 እንዲ ወይም 3 ፓርቲሽን ቢኖር ይሄ 100 ሜትር ቢሆን በ3 ሰከንድ ሊሄድ ይችላል ይሄ 100 ቢሆን ይሄንንም በ3 100 ቢሆን በ3 ይሄን አጠቃላይን ደምረን ብናካፈል አቨሬጁን እና ደግሞ እያንዳንዱ ኢንስታንት ላይ ያለውን ስንሰራ ተመሳሳይ ቁጥር ነው የሚሰጠን ማለት ነው በአጭሩ for uniformly accelerated motion the instantaneous acceleration has the same value as the average acceleration yeah let's see an example a car accelerates on a straight road from rest to 100 km in 5 seconds what is the magnitude of its average acceleration so average acceleration የተፈለገው average acceleration equals average v divided by vt አይደለ v by t ይሄ ማለት ደግሞ v final minus v initial divided by change in time አይደል so from rest ነው የሚለው አሁን from rest ሲል immediately እንዲህ አይነት ቃል የሆነ ኦብጀክት an object starts from rest immediately ካያችሁ initial velocity 0 ነው ይሄ ዩኒቨርሳል ፋክተር ማንኛውም ካር ሊሆን ይችላል ፕሌን ማንኛውም ኦብጀክት from rest ማለት ከቆመበት ነው የቆመ ነገር velocity 0 ነው አይደለ ከዛ ነው እንጂ therefore ይሄ ተርም immediately 0 ይሆናል ማለት ነው እዚህ ጋር እንደምታዩት then final velocity 100 ነው ሲካፈል ለ100 ኪሎ ሜትር ፐር አወር ነው ዩኒት እያስተዋላችሁ per 5 ሰከንድ 5 I mean ይሄ ፋይናሊ 100 ኪሎ ሜትር ፐር አወር per 5 ሰከንድ ይሄ ዩኒቱ ወጥ አይደለም ስለዚህ ምን እናደርጋለን ዩኒት ኮንቨርሽን እንሰራለን ማለት ነው እንዴት አድርገን 1 ኪሎ ሜትር ይሄን አክሰለሬሽን እንዲህ ብለን 100 እንቱ ብለን ኪሎ ሜትር ፐር አወር ነው አይደል የተሰጠን 1 ኪሎ ሜትር ስንት ሜትር ነው ወደ ሜትር ፐር ሰከንድ መለወጥ አለ 1000 ሜትር ነው ኦቨር 1 ሰዓት ስንት ሰከንድ ነው
3600 ሰከንድ ነው። ይሄን ቁጥር በዚህ ስናባዛው በ1000 ኦቨር 3600 ሰከንድ ስናባዛው ከኪሎ ሜትር አወር ወደ ሜትር ፐር ሰከንድ እንቀይራለን ማለት ነው። ቀጥሎ ከታች ያለ ቁጥር እንዳለ ይመጣል 5 ሰከንድ ይሆናል ማለት ነው። ራይት therefore ካንስል አውት ስናደርግ ይሄ 20 ከዜሮን ካንስል ያደርጋል። ስለዚህ እዚህ ጋር 1000 ሜትር ፐር ሰከንድ ዲቫይድድ ባይ 5 ሰከንድ ኖ ኦቨር 36 አለ እዚህ ኦቨር 36 ዲቫይድድ ባይ 5 ሰከንድ። ስለዚህ 1000 ሲካፈል ለ36 ሲካፈል ለ5 ፋይናሊ ካልኩሌተር ይዛችሁ ከሆነ ስታካፍሉ ስንት ይሆናል? አራውንድ ይሄ ኮንቨርሽን ማለት ነው። ኮንቨርስ እናደርግ 100 ኪሎ ሜትር ፐር አወርን ወደ ሜትር ፐር ሰከንድ ለመቀየር በ10 ኦቨር 36 እናባዛለን። ባጭሩ 10 ኦቨር 36 ከየት የመጣ ነው? ያው 1 ኪሎ ሜትር ማለት 1000 ሜትር ነው። ኦቨር 1 ሰዓት ማለት ደግሞ 3600 ሰከንድ ነው አይደለ? ከዛ ይሄን ካንስል አውት አድርገን ሁሌም ቱ ኮንቨርት ፍሮም ኪሎ ሜትር ፐር ሃወር ቱ ሜትር ፐር ሰከንድ ምን እናደርጋለን? የተሰጠንን በኪሎ ሜትር ፐር ሃወር የተሰጠንን ቁጥር ምን እናደርጋለን? ያ ቁጥር ኪሎ ሜትር ፐር ሃወር የተሰጠን ቁጥር ሲባዛ በ10 ኦቨር ሰከንድ ሳውንድ ማን ነው? ሄሎ ሚውት አድርግ እባክህ። ሶ በዚህ አይነት ኮንቨርት እናደርጋለን ማለት ነው። ፋይናሊ the average acceleration becomes በዚህ መልኩ ይሆናል። we know that v ኢኒሺያሉ ማለት from rest ስለሆነ 0 ነው። then ይሄን ቀድመን ወደ ሜትር ፐር ሰከንድ ስንቀይር ይሄን ያክል ይመጣል። በካልኩሌተራችሁ ስሩት። then ሲካፈል ለሰከንድ ለ5 ሰከንድ ፋይናሊ 5.56 ሜትር ፐር ሰከንድ ስኩዌር አክሰለሬሽን ዩኒቱንም እያያችሁ ከቬሎሲቲ አንፃር በዛ መልኩ ይመጣል ማለት ነው። ኤግዛምፕል 2.6 ጋር እንሄዳለን። an automobile is moving to the right along a straight highway which we choose to be the positive x-axis and reference ማለት ነው, frame of reference. Then the driver steps on the brakes if the initial velocity, that means when the driver hits the brakes, is 15 meters per second and it takes 5 seconds to uniformly slow down to 2 meters per second. What was the car's average acceleration? ጥያቄው አይ ቲንክ ሴንስ የሚሰጥ ጥያቄ ነው። አንድ መኪና towards right አክሰለሬት እያደረገ ያለ መኪና አለ ወደ ፖዚቲቭ አክሲስ ማለት ነው። ዋይል ድራይቭ እያደረገ መሀል ላይ ድራይቨሩ ብሬክ ይረግጣል። ብሬክ ከመርገጡ በፊት ኢኒሺያል ቬሎሲቲው ወይም ኢሚዲየትሊ በሚረግጥበት ሰዓት ላይ ኢኒሺያል ቬሎሲቲው 15 ሜትር ፐር ሰከንድ ነው። ፍሬን ሲረግጥ ደግሞ ያው ይቀንሳል አይደል? ስሎው ዳውን ፋይናል ቬሎሲቲው ስንት ሆነ? 2 ሜትር ፐር ሰከንድ ሆነ። ልክ ከ15 ሜትር ፐር ሰከንድ ወደ 2 ሜትር ፐር ሰከንድ ለመቀነስ የፈጀበት ታይም ደግሞ 5 ሰከንድ ራይት። ሶ አክሰለሬሽኑ የመኪናው አክሰለሬሽን አቨሬጅ አክሰለሬሽን ምንድነው ነው ያለው? therefore average acceleration ምን ይሆናል? v final minus v initial divided by time አይደል? v ፋይናላችን 2 ነው ሲቀነስ v ኢኒሺያላችን 15 ይሄ ሜትር ፐር ሰከንድ ኦቨር ታይማችን 5 ሰከንድ ፋይናሊ 13 ሲካፈል ለ5 ኔጌቲቭ ማለት ነው። ኔጌቲቭ 13 ሲካፈል ለ5 ሜትር ፐር ሰከንድ ስኩዌር ማለት ነው። ይሄ ስናካፍል እጃችሁ ላይ ስልክ አለ ማካፈል ትችላላችሁ። 13 ሲካፈል ለ5 2.6 ይመጣል። ደን ኔጌቲቭ 2.6 ሜትር ፐር ሰከንድ ስኩዌር ማለት አሁን ኔጌቲቭ ምን እየነገረን ነው? ዴሰለሬት እያደረገ ነው። ፍጥነቱ እየቀነሰ እንደሆነ ቁጥሩ ራሱ ይነግረናል ማለት ነው። ዴሰለሬት እያደረገ ነው ማለት ነው።
Negative acceleration means deceleration now. So you can see the average acceleration negative 2.6 meter per second square now. Now an automobile is to the right and the velocity is decreasing, so that the acceleration becomes negative, which shows it is decelerating. Decelerating ያደረገ ነው ማለት ነው። ይሄ ምንድነው? The negative sign appears because the final velocity is less than the initial velocity. In this case, the direction of the acceleration is to the left. የአክስለሬሽን አሁን ቬሎሲቲው ወደ ቀኝ ነው ስቲል ቢቀንስም አክስለሬሽኑ ግን ወደ ግራ ነው። even though the velocity is pointing to the right acceleration to the left ይሆናል ማለት ነው እየቀነሰ ሲል። ሶ ይሄ ኮንሰፕቹዋሊ በቁጥርም ማስደግፈን በኤግዛምፕል ይኸው አሳንተን ብለናል ማለት ነው። የዛሬውን በጥያቄ እናጠናቅቃለን። ሰልፍ ቴስት ኤክሰርሳይዝ ኖርማሊ እነኚህ ሰልፍ ቴስት ኤክሰርሳይዞች ባይዘይ አብረን የምንሰራቸው አይደለም፣ እናንተ ብቻችሁ የምትሰሩ ናቸው። እኔ ያው ታይም ኤክስትራ ታይም ዲቮት አድርጌ ነው አብረን እንድንሰራ እንትን ብለውና ኦልሞስት መጽሐፉ ላይ ኤቭሪቲንግ ዳይጀስት እያደረግን ነው እየሄድን ያለ ነው። however sometimes I will skip self test exercises for you because በእናንተ የሚሰሩ ናቸው። okay let's go part 1. choose the correct answer from the given alternatives. number 1, what are the 3 ways an object can accelerate? አንድ ኦብጀክት አክሰለሬት ሊያደርግባቸው የሚችሉ ሶስቱ መንገዶች ምንድን ናቸው? by speeding up, by maintaining constant velocity, or by changing direction. B, by speeding up, by slowing down or changing direction. C, by maintaining constant velocity, slowing down or changing direction. D, by speeding up, slowing down or maintaining constant velocity. መልሱ ቢ ነው። ቢ ዲ ነው። ቢ ዲ ቢ ቢ እኔ ያልኩት ዲ ነው። ቢ ይሉናል። ይሄ ነው። ይሄ slow yeah it is B. B is the correct answer. constant velocity ከሆነ acceleration ዜሮ ነው። accelerate አያደርግም because final minus initial ስታደርጉ ተመሳሳይ ስለሆነ ዜሮ ነው የሚሆነው ማለት ነው። ወይ accelerate ማድረግ እኮ ዲ ኮንስታንት ይሄኛው ተርም ያፈርሳል። ይሄ ልክ ነው። ስፒድ አፕ ሲያደርግ accelerate ያደርጋል፣ ይሄም accelerate ያደርጋል። maintaining constant velocity ላይ ግን constant velocity ካለ acceleration ዜሮ ነው። acceleration ምንድን ነው ብለናል? the rate of change of velocity with respect to time ነው አይደለ? ይሄ ቼንጅ የማያደርግ ከሆነ it is zero acceleration ማለት ነው። so speeding up, slowing down እዚህ ላይ ፖዚቲቭ acceleration ነው accelerate ሆነ፣ እዚህ ላይ ኔጌቲቭ acceleration or deceleration እንላለን። እዚህ ጋር it depends on the magnitude change አቅጣጫ ሲቀይር ምን አይነት ስፒድ ከነበረበት ወዴት እየሄደ ነው የሚለው በቁጥሮቹ ባለው ኢኒሺያል እና ፋይናል ይወሰናል። either way ግን ፖዚቲቭም ሆነ ኔጌቲቭ still acceleration. so that is how. number 2, for what type of motion are the average and instantaneous acceleration the same? ለምን አይነት ሞሽን ነው? ቀደም በደንብ አውርተናል። አቨሬጅ እና ኢንስታንቴኒየስ አክሰለሬሽን ተመሳሳይ የሚሆኑት ለዩኒፎርም ሞሽን፣ ለዩኒፎርምሊ አክሰለሬትድ ሞሽን፣ ለናን ዩኒፎርም ሞሽን none of the above። ለዩኒፎርም ቢ ነው የሚሆነው ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርም አክሰለሬሽን ነው ያወራን። uniformly accelerated motion now. number 3, what is the time rate of change of velocity? the time change of rate of velocity ምንድነው ብለን acceleration አይደለ? acceleration yes yes. so ዛሬ እዚህ እናበቃለን። ዩኒት ሰፋ ይላል። so ቀጣይ ኮንተንት በዚህ equations of motion with constant acceleration መጽሐፋችሁ ላይ ሄዳችሁ section 2.4ን ማየት ያላችሁ። so ከዚህ እንጀምራለን ቀጣዩን ሌክቸር። thank you for the patience and for the night. መልካም ምሽት ይሁንላችሁ። ቲቸር አንድ ጥያቄ አለኝ። ኦኬ እሺ። ቅድም የሰራነው
self test exercise 2.1 እሺ 110 ላይ ያለው እም ሁለተኛ ጥያቄ ይሄ ሁለተኛ ጥያቄ ኤ ብለናል አይደል? አሁን አዎ አንድ ካር በሰርክል ላይ ሲሄድ ዲስፕሌስመንት ቁጥር ቢሰጥ የዲስፕሌስመንቱና የዲስታንሱ ልዩነቱ እንዴት ነው? ቁጥር ያ ቢሰጥ በማግኒቱድ ይለያል፣ ግን ቁጥር ቢሰጥ ያው ቶታል እንደ ቀጥተኛው መስመር እንደ ቅድም እንዳየነው እንደዛ እንደምራለን ወይስ እንቀናንሳለን? በፋይናል ኮንሰፕቹዋሊ አሁንም ወደ ኋላ ነው እየተመለስክ ያለው ማለት ነው። አሁን ኮንሰፕቱን ያዝ። ፊዚክስ ፊዚክስ አልኩኝ። ዲስፕሌስመንት ማለት it is the shortest distance between the start line and finish line ካለን ሁለቱም የሁለቱ ላስት ፖይንቶቻቸውን ብቻ ነው የምንቀናንሰው ደርሶ ካለበት። ኢንዲስ ኬዝ ዜሮ ነው የሚሆነው በአጭሩ ዲስፕሌስመንቱ፣ ምክንያቱም there is no other ምንም ጋፕ የለውም አይደል? ዞሮ መጥቶ ራሱ ላይ የሚጨርስ ከሆነ ኢኒሻሉ ማይነስ ፋይናል እናደርጋለን። ኢኒሻሉም ፋይናሉም ምንድን ናቸው? ኮኢንሳይድ አደረጉ አይደል? ሄዶ አንድ ፖይንት ላይ ነው የሚጨርሰው። that means ዜሮ ዲስፕሌስመንት ነው። ዲስታንስ ግን የሄደበትን እያንዳንዱን ፓተርኑን መድገም ነው መደመር ነው። በማንኛውም ፓተርን ሲሄድ ዲስታንስ ማለት ሙሉን እንደምራለን።